እሺ ክቡራን አሰልጣኞች አሁን ደግሞ የምንመለከተው ክሮስ ሴክሽን ኤክስትራክሽን የሚለው ነው። እንግዲህ ሆሪዞንታል አላይመንት ሰርተናል። እሱን ከሰራን በኋላ ዘ ኔክስት ስቴፕ ኢግል ፖይንት ውስጥ ክሮስ ሴክሽናችንን ኤክስትራክት ማድረግ ነው። ስለዚህ እንዴት አድርገን ክሮስ ሴክሽን ኤክስትራክት እናደርጋለን የሚለውን እናያለን ማለት ነው። እሱን ለማድረግ ፕሮግራማችንን እንክፈት። ያ ክሮስ ሴክሽን ኤክስትራክት ለማድረግ ሮድ ካልክ መከፈት አለበት። ስለዚህ ፕሮዳክትስ ጋር መጣን ሮድ ካልክ የሚለውን እንከፍታለን ማለት ነው። በመቀጠል ክሮስ ሴክሽንስ ጋር እንመጣለን። ክሮስ ሴክሽን ከመጣን በኋላ ማኔጅ ሰርፌስ የሚለው ጋር እንመጣለን። እንደምታዩት ኦሬዲ የተፈጠሩ ወይም የተሰሩ አሉ። እነሱን እናጥፋቸው። ኦኬ ኦኬ ስለዚህ አሁን ማኔጅ ሰርፌስን በምንከፍትበት ጊዜ ኦሪጂናል የሚለው ጋር እንመጣለን። ስለዚህ ቶፕ ሶይል የሚለውን ሪኔም ሞዲፋይ ሰርፌስ እንበለውና ቶፕ ሶይል ሳይሆን ኦሪጂናል ሰርፌስ ብንለው ፐርሰንት ኮምፓክሽን እንግዲህ ኦሪጂናል ሰርፌስ ውስጥ ካሪፋይ ወይም የማይፈልግ ክሊሪንግ ኤንድ ግራቢንግ የሚሰራለት ሊሆን ይችላል። ስለዚህ ምንም እንትን አይኖረውም። ሪሙቫል ሜተዱ ስትሪፕ ነው። ዘን ኦኬ እንላለን። በመቀጠል ከዚህ ሰርፌስ ስር ግን ያለ ሌላ ማቴሪያል ሊኖር ይችላል። እሱን ለማስገባት ለምሳሌ ክሌይ ነው ብንል ፐርሰንት ኮምፓክሽኑ 20 ዘን ሪሙቫል ሜተዱ ኖርማል ነው የፓራላል ነው ብለን ኦኬ ስንለው ይሰራልናል ማለት ነው። ስትሪፕ እና ኖርማል የሚለው ምን ማለት እንደሆነ ለማየት እንደዚህ ጋር ሁለቱም ዴፊኒሽኖች አሉ። በኢግል ፖይንት ውስጥ ስትሪፕ ከሆነ ምንድነው የሚያደርገው? ቶፕ ሶይሉን ሪሙቭ ያደርገዋል። ቮሊዩም ካልኩሌት በሚያደርግበት ጊዜ ስትሪፕ ነው ካልነው ስትሪፕ የተባለው ሌየር ሪሙቭ ያደርገውና በሴሌክትድ ወይም ፊል በሆነ ማቴሪያል ፊል ያደርገዋል። ስለዚህ ቮሊዩም ካልኩሌት የሚያደርግበት ጊዜ ይሄ ፓርት ለከትም ለፊልም ካልኩሌት ይሆናል ማለት ነው። ታይፕ ኦፍ ሪሙቫሉ ግን ኖርማል ነው ከተባለ ቶፕ ሶይሉ ሪሜንስ ኢን ፕሌስ ነው፣ ሪሙቭ አይደረግም ማለት ነው። ስለዚህ ምንም አይነት ቮሊዩም አዲሽን አይኖርም ለከቱም ቢሆን ለፊሉም ቢሆን። ስለዚህ እነዚህ ሁለቱ ነገሮች ኮንሲደር ለማድረግ ሲባል በኢግል ፖይንት ውስጥ ኢንኮርፖሬት የሆነ ነገር ነው። ስለዚህ ይሄ ኦሪጂናላችን ነው። ዲዛይን ሰርፌሳችንን መስራት እንፈልጋለን። ግራቭል ሰርፌሳችን ምንድነው? ሰርፌስ ኔሙ ግራቭል ሰርፌስ የሚለው እንዳለ መቀበል ይቻላል። ሰርፌሲንግ ግራቭል ከሆነ ማለት ነው። ዘን ኦኬ እንለዋለን። ሞዲፋይ የምናደርገው ከሆነ ሞዲፋይ እናደርጋለን። በመቀጠል ምንድነው ያለው? ሰብግሬድ አለ። ሰብግሬድ ያ ሰብግሬዳችንን አስገባን ማለት ነው። እንግዲህ ይሄን ሰርተን ከጨረስን በኋላ ምንድነው የምንለው? ክሎዝ እንላለን።
ኦኬ እዚህ እንመጣና ክሎዝ እንላለን then cross section ምን እንላለን extract cross section እዚህ ጋር እንመጣለን ይሄን በምንልበት ጊዜ ስቴሽን ኢንተርቫላችን በምን ያህል ይሁን ስቴሽን ኢንተርቫላችንማ በየ20 ታንጀንት ላይ ከርቭ ላይ በየ10 አድርግ እንለዋለን then mark stations for extraction extract የተደረገባቸው ሴክሽኖች ማርክ አድርግ ብለን ቼክ እንለዋለን then ኦኬ እንላለን ኦኬ በምንልበት ጊዜ extract cross section የሚለው ይሄ ይመጣል ኦኬ ስለዚህ እዚህ ጋር ኦሪጂናል ሰርፌስ የሚለውን እንመርጣለን ማለት ነው then ወደ ሌፍት እና ወደ ራይት በምን ያክል ነው ክሮስ ሴክሽን የሚሰራው ስለሚለኝ በ25 ከሆነ በ25 እለዋለሁ እዚህ ጋር መጥቼ ወደ ሌፍት ወደ ራይት ፖዚቲቭ 25 እዚህ ጋር በሙሉ ማርክ መደረግ መቻል አለበት then shift እንጫንና እዚህ ክሊክ ስናደርገው ማርክ አድርግ እንለዋለን ከዚህ በኋላ ኦኬ እንለዋለን ማለት ነው አሁን በሙሉ ማርክ አድርጓቸዋል እንደምታዩት ማርክ አድርጓቸዋል እንዲታየን ለመድገም ያክል ክሮስ ሴክሽን ኤክስትራክት ክሮስ ሴክሽን ከዚህ እስከዚህ 25 ማርክ ያ እንደምታዩት በእያንዳንዱ ክሮስ ሴክሽን ላይ መውሰዱን ፕሩፍ ያደርግልናል ማለት ነው ስለዚህ እንደዚህ በማድረግ ክሮስ ሴክሽን ኤክስትራክት እናደርጋለን ኤክስትራክት ያደረግነው ክሮስ ሴክሽን ግን ማየትና ኤዲት ማድረግ ልንፈልግ እንችላለን ያለ ማድረግ ምንድነው የምናደርገው ክሮስ ሴክሽን ጋር እንመጣለን ኤዲት ክሮስ ሴክሽን የሚለውን እንመርጣለን እዚህ ጋር እንደምታዩት ምንም የሚታይ ነገር የለም 00 ላይ ይሄም የሆነው እንግዲህ እዚህ ጋር ኮንቱር ከሌለ ወይም ደግሞ ክሮስ ሴክሽን በሚወስድበት ጊዜ ኮንቱር ላይን ማግኘት ካልቻለ እንደዛ አይነት እንትን ይመጣል እዚህኛው ጋር በሚመጣበት ጊዜ ግን እናገኛለን ማለት ነው ክሮስ ሴክሽን እናገኛለን ማለት ነው ወደ ታች በወረድን ቁጥር ክሮስ ሴክሽን እናገኛለን ማለት ነው ዘን አንዳንዴ ምን ይሆናል ሊያጥርብን ይችላል ለምሳሌ እስከ 23.8 ሁለተኛ ግን የምንፈልገው እስከ 25 ነበር ወይም ደግሞ የሚያንስብን ሊመስለን ይችላል ካነሰብን እና ዳታው ካለን ኢንድ ቤዚን ኢንድ ፖይንት ዳታ ካለን ማለት ነው ማስገባት እንችላለን መጨመር ማለት ነው ክሮስ ሴክሽናችን ሰፋ እንዲል ለምን ኋላ ቴምፕሌት አድ በሚደረግበት ጊዜ ክሮስ ሴክሽን ሰፋ ካለ ቴምፕሌቱ ሄዶ ማረፍ የሚችልበት ቦታ ያገኛል ስለዚህ ያለ ማድረግ ምንድነው የምናደርገው እዚህ እንመጣለን እዚህ ጋር እንመጣና ክሊክ እናደርጋለን ኦፍሴት -25 በማይነስ በኩል ነው መጨመር የፈለግነው ኤሊቬሽኑ 933 ነው አውቶማቲካሊ ያስገባል ማለት ነው ስለዚህ ስንጨርስ ይሄንን ክሎዝ እንለዋለን እንግዲህ ክቡራን አሰልጣኞች እንደዚህ ያደረግን ክሮስ ሴክሽናችንን ኤክስትራክት ማድረግ እንችላለን ማለት ነው ኤዲት ማድረግም እንችላለን ማለት ነው ይሄንን እየደጋገማችሁ እንድትሞክሩትና የበለጠ ማስተር እንድታደርጉት እመክራለሁኝ ክሮስ ሴክሽን ኤክስትራክሽን በዚህ ተጠናቋል